ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ያው ዩኒት 3 ዋናው ርዕሳችን ማትሪክስ ነው። የዚህ የተለያዩ ሰብ ቶፒኮች አሉት። እያንዳንዱ ሰብ ቶፒክ በተለያየ ሌሰን ነው ትምህርቱን እየሰጠን የምንሄደው። በዚህ መሰረት በዛሬ በሌሰን 2 ኦፕሬሽን ኦን ማትሪክስ ይሆናል። በኦፕሬሽን ኦን ማትሪክስ ደግሞ ንዑሳን ቶፒኮች አሉት። የመጀመሪያው ኢኳሊቲ ኦፍ ማትሪክስ ይሆናል። ኢኳሊቲ ኦፍ ማትሪክስ የምንለው ሁለትና ከዛ በላይ የሆኑ ማትሪክስ እኩል በሚሆኑበት ጊዜ እንዴት አድርገን ነው የምናያቸው ወይም የምንሰራቸው የሚለውን በደንብ እናያለን ማለት ነው። ስለዚህ የመጀመሪያው ኢኳሊቲ ኦፍ ማትሪክስ ነው። ዴፊኒሽኑን እንመልከት። ስለዚህ የዚህ ኢኳሊቲ ኦፍ ማትሪክስ ለምሳሌ ማትሪክስ ኤ እና ማትሪክስ ቢ እኩል ናቸው የምንል ከሆነ ውስጡ ያሉት ክሮስፖንዲንግ ኤሌመንታቸውም እኩል ይሆናሉ ነው የሚለው። ክሮስፖንዲንግ ኤሌመንታቸው ምን ይሆናሉ? እኩል ይሆናሉ ነው የሚለን። ስለዚህ እሱን እንመልከት። ዴፊኒሽን 3 ላይ ከቴክስት ቡካችሁ ቀጥታ የተወሰደ ነው። ቱ ማትሪክስ ኤ ይሄ ኤ ስንት በስንት ነው? ኤም ክሮስ ኤን ነው ማለት ነው ኤሌመንቶች። ኤንድ ማትሪክስ ቢ ቢ አይ ጄ ነው። አይ ሮ ሲሆን ጄ ከለመን ነው ብለናል። ይሄ ደግሞ ስንት በስንት ነው? ኤም ባይ ኤን ነው። ዊዝ ዘ ሴም ሳይዝ አር ሴድ ቱ ቢ ኢኳል። ሁለቱ ምን መሆን አለባቸው? ዘ ሴም ሳይዝ መኖር አለበት ማለት ነው። ኤም ክሮስ ኤን ወይ ከሆነ እዚህኛውም ኤም ክሮስ ኤን መሆን አለበት። ሪትን ማትሪክስ ኤ ኢዝ ኢኳል ቱ ማትሪክስ ቢ የምንል ከሆነ ዘ ኮረስፖንዲንግ ኢንትሪ ወይም ዘ ኮረስፖንዲንግ ኤሌመንትስ አር ኢኳል መሆን አለበት። ዛት ኢዝ ማትሪክስ ኤ ኢዝ ኢኳል ቱ ማትሪክስ ቢ የምንል ከሆነ ኤ አይ ጄ ከማን ጋር እኩል መሆን አለበት? ከቢ አይ ጄ ጋር እኩል መሆን አለበት። ለምሳሌ ኤ 11 ካል ቢ 11 ኤ 12 ካል ቢ 12 ኤ 32 ካል ቢ 32 መሆን አለበት ማለት ነው። ኮረስፖንዲንግ ኢንትሪ ወይም ኮረስፖንዲንግ ኤሌመንታቸው ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ስለዚህ ኢፍ ቱ ማትሪክስ አር ኢኳል ምንል ከሆነ ዘ ኮረስፖንዲንግ ሜምበርስ ወይም ዘ ኮረስፖንዲንግ ኤሌመንትስ አር ምን መሆን አለባቸው? ኢኳል መሆን አለባቸው ማለት ነው። በዚህ መሰረት ምሳሌ እንመልከት። ኦኬ አሁን ዴፊኒሽን በደንብ ግልጽ ለማድረግ ለምሳሌ ኤን ተመልከቱት። አሁን ማትሪክስ ኤ ስንት በስንት ነው? 3 በ3 ነው። ማትሪክስ ኤ ስንት ነው? 3 ባይ 3 ነው ማለት ነው። እንደገና ማትሪክስ ቢም ስንት በስንት ነው? 3 በ3 ነው ማለት ነው። ስለዚህ ምንድነው ዘ ሴም ሳይዝ ያለው? ይሄን ነው አያችሁት። ዘ ሴም ሳይዝ ያለው 3 ባይ 3 መሆን አለባቸው። ስለዚህ ማትሪክስ ኤ ከማትሪክስ ቢ ጋር እኩል ከሆነ ኮረስፖንዲንግ ኤሌመንታቸው ምን መሆን አለባቸው? እኩል መሆን አለባቸው። ስለዚህ a11 ከማን ጋር እኩል መሆን አለበት? ከb11። ይሄ ማለት if matrix A is equal to matrix B then a11 ከማን ጋር እኩል መሆን አለበት? ከb11 ጋር። ማትሪክስ a12 ከማን ጋር እኩል መሆን አለበት? ከb12 ጋር እኩል መሆን አለበት። ማትሪክስ a13 ማትሪክስ a1 by 3 ከማን ጋር እኩል መሆን አለበት? ከማትሪክስ b1 3 መሆን አለበት ማለት ነው። እንደገና ማትሪክስ ሌላ ማትሪክስ A21 ከማን ጋር? ከማትሪክስ B 2 by 1 ጋር እኩል መሆን አለበት። ማትሪክስ A 2 by 2 ከማትሪክስ B 2 by 2 ጋር እኩል መሆን አለበት። ማትሪክስ A 2 by 3 ከማን ጋር እኩል መሆን አለበት? ከማትሪክስ B 2 3 ጋር እኩል መሆን አለበት ማለት ነው። ሌላው ማትሪክስ A31 ማትሪክስ A 3 by 1 ከማትሪክስ B 3 by 1 ጋር እኩል መሆን አለበት። ማትሪክስ A 3 by 2 ከማን ጋር እኩል መሆን አለበት? ይሄው A32 ይቺ A32 ይቺ ማለት ይሄ ከB32 ጋራ ከB32 ጋር እኩል መሆን አለበት። ማትሪክስ A3 by 3 ከማን ጋር እኩል መሆን አለበት? ከማትሪክስ B 3 by 3 ጋር እኩል መሆን አለበት ማለት ነው። አያችሁት? አሁን A11 እዚች ያለችው ከB11 አያችሁት? ይቺ A11 ከማን ጋር እኩል ነው? ከB11 ጋር እኩል መሆን አለባት። ማትሪክስ A22 ደግሞ ይቺ ማትሪክስ A22 ከማትሪክስ B22 ጋር እኩል መሆን ይኖርበታል ማለት ነው። በዚህ መሰረት ይሄ ነው። ስለዚህ ሁለት ማትሪክሶች እኩል ናቸው የምንል ከሆነ ኮረስፖንዲንግ ኤሌመንትስ ወይም ኮረስፖንዲንግ ኢንትሪ ምን መሆን አለበት? እኩል መሆን አለበት ማለት ነው። በዚህ መሰረት ኤግዛምፕል እየሰራ እንሄዳለን። ኤግዛምፕል 1 ሌት ማትሪክስ A 3 A2 B15 2 4 ሲ ነው። ይሄ ስንት በስንት ነው? 3 በ3 ነው። ኤንድ ማትሪክስ ቢ ፈርስት ሮው D5 2 ነው። ሰከንድ ሮው 4 E5 ነው። ሰርድ ሮው 5 4 6 ይሆናል። ከለመኑ ደግሞ ፈርስት ከለመን D4 5 ሰከንድ ከለመን 5 E4 ሰርድ ከለመን 2 5 6 ነው። ይሄም 3 በ3 ነው። አሁን if A is equal to B እና B ማትሪክስ A ከማትሪክስ B ጋር ምንድነው? እኩል ነው። ስለዚህ find the value of A
the value of b, the value of c, the value of d, the value of e and the value of f እነዚህን ፈልግ ነው ያለን። ስለዚህ አሁን ሶሉሽን እና በቀጥታ ምን እናደርጋለን? ሶሉሽን። አሁን ሶሉሽን ከዋልን በኋላ ምንድነው ያለን? ቀጥታ if a is equal to ምንድነው ያለ? if a is equal to ምን ብሎናል? a is equal to b ብሎናል። a is equal to b ካለ then the corresponding entries of the two matrices are equal ነው። ዛት ኢስ አሁን እዚህ ላይ የምንወስደው ማትሪክስ a እና ማትሪክስ b ስንት በስንት ናቸው? 3 በ3 ነው። ስለዚህ አሁን እዚህ ላይ ማትሪክስ a ስንት በስንት ነው? 3/3 ነው። እዚህም ማትሪክስ bም 3/3 the same size አላቸው ማለት ነው። the same size ካላቸው እና ሁለቱ ማትሪክሶች እኩል ከሆነ the corresponding value are equal ነው የሚለው። ስለዚህ አሁን ቀጥታ አንሰር ሶ የኤ ማለት ማን ማለት ነው? ኤ ማለት ቀጥታ ከማን ጋር ነው? ኤ ያለው ማን ላይ ነው? 1 2 ላይ ነው። ስለዚህ 1 2 ያለው እዚህ ቢ ላይ ከማን ጋር ነው? ከቢ 1 2 ከቢ 1 2 ነው። ቢ 1 2 ማለት ማትሪክስ ቢ ሮ 1 ከለመንቱ ማትሪክስ ቢ ላይ ከለማን 1/2 ከለመን 1/2 ማን ነው የሚያሳየን? 5 ነው ማለት ነው። ስለዚህ መልሳችን ማን ይሆናል? 5 ይሆናል ማለት ነው። ስለዚህ የኤ ዋጋ 5 ነው። ሌላው የቢን ዋጋ እንመልከት። የቢን ዋጋ ደግሞ በምንወስድበት ጊዜ ቢ ማለት ማን ላይ ነው የሚገኘው ነው? ቢ ማለት ከለመን ቢ ያለው የት ነው? ማትሪክስ ኤ ላይ። ማትሪክስ ኤ ላይ ሮቱ ከለመን 1 ላይ ነው። ስለዚህ ቢ ማን ላይ ነው ያለው ማለት ነው? ቢ ማለት ኤ ላይ ሮቱ ከለመን 1 ላይ ይሄ ማለት ከቢ2 ጋር ቢ2 ደግሞ ስንት ነው? ቢ2 ማለት ከማን ጋር እኩል ነው? ከ4 ጋር እኩል ነው ማለት ነው። አያችሁት እንዴት ምን ነው? ስለዚህ መልሳችን ይኸውላችሁ ቢ ያለው የት ነው? ቢ ያለው እዚህ ላይ ነው አይደል? ይሄ ማለት ምን ማለት ነው? 2/1 ላይ ነው። ሮቱ ከለመን 1 ላይ ነው። ሮቱ ከለመን 1 ላይ ከሆነ ቀጥታ ቢ ላይ ሮቱ ከለመን 1 የሚገኘው ማን ነው? 4 ነው። ስለዚህ 4። ሲን ደግሞ እንመልከት። ሲ ማለት ሲን በምንወስድበት ጊዜ ሲ ያለው የት ነው? ሲ ያለው እዚህ ላይ ነው። ሲ ማለት ስንተኛው ላይ ነው? ሲ የትኛው ማትሪክስ ላይ ነው ያለው ነው? ይሄ ሲ ማትሪክስ ኤ ላይ ነው። ማትሪክስ ኤ ማን ላይ ነው ማለት ነው? ኤ 3/3 ላይ ነው ማለት ነው። 3/3 ከሆነ ከማን ጋር እኩል ነው? ከቢ 3 ጋር እኩል ነው። ቢ 3 ጋር ደግሞ ያለው ማን ነው? 6 ነው ማለት ነው። ስለዚህ መልሳችን 6። ስለዚህ የሲ ዋጋ 6 ሆነ። ተመልከቱት። ሲ የሚገኘው ማትሪክስ ማን ላይ ነው? ሲ ማትሪክስ ኤ ላይ ነው። ስንት በስንት ላይ ነው ያለው? ሮ 3 ከለመን 3 ላይ ነው። ስለዚህ ከማትሪክስ ቢ ጋር እኩል ስለሆነ ማትሪክስ ቢ ደግሞ ኮረስፖንዲንግ ቫልዩ ማን ነው የሚሆነው? 6 ይሆናል ማለት ነው። ዲን እንመልከት። ዲ ስንተኛው? ዲ ደግሞ ማን ላይ ነው ያለው የሚለውን እንውሰድ። ዲ ያለው ማትሪክስ ቢ ላይ ነው። ስለዚህ ቢ ላይ ማን ማለት ነው? ቢ ኦፍ 1 ላይ ነው። ቢ1 ላይ ያለው ከማን ጋር እኩል ነው? ከኤ 1 ጋር እኩል ነው። ኮረስፖንዲንግ ቫልዩ ማለት ወይም ኮረስፖንዲንግ ኢንትሪው ስንት ነው ማለት ነው የሚመጣው? ኤ1 ላይ ያለው 3 ነች ማለት ነው። ኤ1 ላይ ያለው 3 ነው። አያችሁት? ዲ ማለት ቢ1 ነው። ቢ1 ከማን ጋር ኮረስፖንዲንግ ኢንትሪው? ኤ1 ነው። ስለዚህ ኤ1 ማለት 3 ነው ከ3 ጋር። ሌላው ኢን ነው የምንወስደው። የኢ ደግሞ ኢ የትኛው ላይ ነው የሚገኘው? ኢ ማለት ማትሪክስ ቢ ላይ ነው። ማትሪክስ ቢ ላይ ማን ላይ ማለት ነው? ቢ ኦፍ ስንት በስንት ነው? ሮቱ ከለመንቱ ላይ ነው። ሮቱ ከማን ኮረስፖንዲንግ ቫልዩ? ኤ ላይ 2/2 ላይ ነው ማለት ነው። ስለዚህ 2/2 ማን ይሆናል ማለት ነው? 1 ይሆናል። አያችሁት? አሁን የኢ ዋጋ ማንን አገኘን? 1ን አገኘን ማለት ነው። በተመሳሳይ የኤፍን ለመስራት ኤፍም ቀላል ነው። ኤፍ ስንት ላይ ነው? ኤፍ ማለት አሁን እዚህ ላይ ለስራት ኤፍ የሚገኘው ማን ላይ ነው? ቢ ማትሪክስ ቢ ላይ ነው። ያ ማለት ቢ ኦፍ ሮ 3 ከለመን 1 ላይ ነው። ይሄ ማለት ከኤ ሮ 3 ከለመን 1 ላይ ነው። ማን ነው ሮ 3 ከለመን 1 ላይ የሚገኘው? 2 ነው። ስለዚህ የኤፍ ዋጋም 2 ይገኛል ማለት ነው። ፋይንድ ኤ ቢ ሲ ዲ ኢ ኤፍ ነው የተባልነው። ኤን አግኝተናል፣ ቢን አግኝተናል፣ ሲ ዲ ኢ ኤፍን አገኘን ማለት ነው። መልሳችን ይሄ ይሆናል ማለት ነው። ኦኬ ኤግዛምፕል 2 ሌት ማትሪክስ ኤ ምን ሰጥቶናል? 2/2 ሰጥቶናል። የመጀመሪያው ሮ 8 እና ኤ ፕላስ ቢ እንደ አንድ ኤሌመንት ነው የምንወስደው። ሁለተኛው ሮ ደግሞ 5 እና ኔጌቲቭ 1 ነው። ይሄ ማለት 2 በ2 ነው። ኤንድ ማትሪክስ ቢ በምንወስድበት ጊዜ አሁንም ተመሳሳይ ነው። 2/2 ማትሪክስ ነው። ያ ማለት ሮ 1 8 እና 3 ይዟል። ሮ 2 ደግሞ 5 እና ኤ ማይነስ ቢ ይዟል ማለት ነው። እዚህ ላይ ከለመን 1 8 5 ነው። ከለመን 2 ኤ
ፕላስ ቢ እና ኔጌቲቭ 1 ነው። በተመሳሳይ ይህም ነው። ስለዚህ ኢፍ ኤ ኢዝ ኢኳል ቱ ቢ ሁለቱ ማትሪክሶች እኩል ነው የሚለን ዜን ዲተርማይን ዘ ቫልዩ ኦፍ ኤ ኤንድ ቢ ነው የሚለው። ስለዚህ ኢፍ ቱ ማትሪክስ አር ኢኳል ዜን ዘ ኮረስፖንዲንግ ኢንትሪ አር ኢኳል ነው የሚለው። ስለዚህ ሶሉሽን እንስራው። አሁን ሶሉሽናችን ማን ነው? ቀጥታ ሁለቱ ምንድን ነው ማለት ነው? ኢፍ ኤ ኢዝ ኢኳል ቱ ቢ ካለ ኢፍ ማትሪክስ ኤ ኢዝ ኢኳል ቱ ማትሪክስ ቢ ካለ ምንድን ነው ማለት ነው? ዜን ዘ ኮረስፖንዲንግ ቫልዩ አር ዘ ኮረስፖንዲንግ ኤሌመንት ኦፍ ዘ ቱ ማትሪክስ አር ኢኳል ዛት ኢዝ። አሁን ተመልከቱት እዚህ ላይ ለምሳሌ 8 ከ8 ጋር እኩል ነው፣ 5 ከ5 ጋር እኩል ነው። ስለዚህ ኤ ፕላስ ቢ ከማን ጋር እኩል ነው? ኤ ፕላስ ቢ ከማን ጋር እኩል? ኤ ፕላስ ቢ ማለት ማን ነው ማለት ነው? ኤ ፕላስ ቢ ማንን ነው ሪፕሬዘንት የሚያደርገው? ኤ ኦፍ ኤ ማንኛው ማትሪክስ ላይ ነው? ማትሪክስ ኤ ላይ ነው። ኤ 1 2 ላይ ነው ማለት ነው። ስለዚህ ኤ 1 2 ከማ ኤ ፕላስ ቢ ሰጥቶናል። እንደገና ቢ 1 2 ማለት ደግሞ ስንት ነው? 3 ነው። ቢ 1 2 3 ነው። ዚስ ኢምፕላይዝ ዛት ኤ 1 2 ከማን ጋር እኩል ነው ብለናል? ከቢ 1 2 ጋር ሆነው። ስለዚህ ኤ 1 2 ማለት ማንን ነው ሪፕሬዘንት የሚያደርገው? ኤ ፕላስ ቢ ኢዝ ኢኳል ቱ ቢ 1 2 ማለት 3 ነው። ስለዚህ አሁን ይሄ አንድ ኢኩዌሽን ይሆነናል ማለት ነው። ይሄኛው ኢኩዌሽን 1 እንውሰደው። ሌላው ደግሞ አሁን ቀጥታ ኤ ማይነስ ቢ ደግሞ ከማን ጋር እኩል ነው? አሁን እዚህ ላይ ኤ ማይነስ ቢ ማንን ሪፕሬዘንት ያደርጋል? ቢ ቱ ቱን ሪፕሬዘንት ያደርጋል። ይሄ ቢ ቱ ቱ ከማን ጋር እኩል ነው? ከኤ ቱ ቱ ጋር እኩል ነው። ኤ ቱ ቱ ማለት ደግሞ ስንት ሰጥቶናል? ኔጌቲቭ 1። ስለዚህ ከዚህ ላይ የምንረዳው ዚ ሲምፕላይ ዛት ኤ ማይነስ ቢ ይኸው ኤ ማይነስ ቢ ማንን ይሰጠኛል? ኔጌቲቭ 1 ይሰጠኛል ማለት ነው። ይሄንን ኢኩዌሽን ቱን በለው። ኢኩዌሽን 1 ኤንድ ኢኩዌሽን 2 አይዘር ሳብስቲቱሽን ሜቶድ ኦር ኢሊሚኔቲንግ ሜቶድ መጠቀም እንችላለን ማለት ነው። ስለዚህ እነዚህን ሁለቱን አድ እናደርጋቸው። ሁለቱን ሳይመልታኒየስ ኢኩዌሽን አድ ስናደርገው ስንት ይሰጠናል? አድ እናደርገው። ምክንያቱም ሁለቱን ኢኩዌሽን ሰብስቲቱሽን ሜቶድ መጠቀም እንችላለን ወይም ደግሞ ሳይመልታኒየስሊ ሶልቭ ማድረግ እንችላለን ማለት ነው። ኤ ፕላስ ኤ ስንት ይመጣል? 2ኤ ይመጣል። ቢ ማይነስ ቢ ደግሞ አድ ስናደርገው ዘ ሰም ኦፍ ቱ ኦፖዚት ሌተርስ ኦር ነምበርስ አር 0 ማለት ነው። 2ኤ 3 ፕላስ ኔጌቲቭ 1 ስንት ይሰጠኛል? 2 ይሰጠኛል። ዚስ ኢምፕላይዝ ዛት ዲቫይድ ቦት ሳይድ ባይ 2 የኤ ዋጋ ማንን አገኘው? 1 አገኘው ማለት ነው። አሁን የኤ ዋጋ ስንት ተገኘ? 1 ተገኘ። ሌላው ኤ ፕላስ ቢ ስንት ነው ብለናል? ኤ ፕላስ ቢ 3 ከሆነ በኤ ፋንታ ተከዋለሁ። የኤ ዋጋ 1 ፕላስ ቢ ኢዝ ኢኳል ቱ 3 ከሆነ ሳብትራክት ቦት ሳይድ 1 ዚስ ኢምፕላይዝ ዛት የቢ ዋጋ ከ3 ሲቀነስ 1 2 ይሆናል መልሳችን። ስለዚህ አንሰራችን ማን ይሆናል ማለት ነው? የኤ ዋጋ 1 ሲሆን የቢ ዋጋ ደግሞ 2 ይሆናል ማለት ነው። ስለዚህ መልሳችን እነዚህ ናቸው ማለት ነው። ኦኬ ኤግዛምፕል 3 ሌት ማትሪክስ ኤ ምን ሰጥቶናል? ኤ ፕላስ ቢ ፈርስት ሮ እና ፈርስት ከለመን ሰጥቶናል። እዚህ ላይ እንዳለ ኤ ፕላስ ቢ ኤ ማይነስ ቢ 4 ሰጥቶናል። 205 ከለመኑን ነው ማነብላቸው 3 ኔጌቲቭ 1 6 ይሄ ማለት ስንት በስንት ነው? 3 ባይ 3 ነው ማለት ነው። ይሄ ስንት ነው? 3 ባይ 3 ነው። ኤንድ ማትሪክስ ቢ ስንሄድ 2 4 4 2 0 ሲ ኔጌቲቭ 1 6 ይሄ ከለመን ነው። ሮ 2 2 ሲ 4 0 ኔጌቲቭ 1 4 ዲ 6 ይለናል። ይሄም 3 ባይ 3 ነው ማለት ነው። ስለዚህ አሁን ሁለቱ ማትሪክሶች ምንድናቸው ብሎናል? እኩል ኢፍ ኤ ኤንድ ቢ ዜን ዲተርማይን ዘ ቫልዩ ኦፍ ኤ ቢ ሲ ዲን አግኝ ነው የሚለው። ስለዚህ አሁን እነዚህን እንዴት ነው መስራት የምንችለው ነው? ኢፍ ኤ ኢዝ ኢኳል ቱ ቢ ዜን ዘ ኮረስፖንዲንግ ኢንትሪስ ኦፍ ዘ ቱ ማትሪክስ አር ኢኳል ነው የሚለን። ስለዚህ በዚህ መሰረት አሁን ቀጥታ የምንወስደው ኤ ፕላስ ቢ ማለት እዚህ ላይ ማትሪክስ ኤ ላይ ኤ ፕላስ ቢ የሚገኘው የት ላይ ነው? ኤ 1 1 ላይ ነው። ይሄ ከማን ጋር እኩል ነው? ከቢ 1 1 ጋር እኩል ነው። ስለዚህ ቢ 1 1 ስንት ነው የሆነው? 2 ነው። ቢ 1 1 ማለት 2 ነው። ዚስ ኢምፕላይዝ ዛት ኤ ፕላስ ቢ ማንን አግኝቻለሁ? ኤ ፕላስ ቢ ማለት 2ን አገኘው ማለት ነው። ሌላው ኤ ማይነስ ቢ የሚገኘው ደግሞ ስንተኛው ነው? ማትሪክስ ኤ ላይ ሆኖ ሁለተኛው ሮ ከለመን 1 ላይ ነው። ይሄ ማለት ከቢ 2 1 ጋር እኩል ነው። ቢ 2 1 ማለት 4 ነው ማለት ነው። ይሄ 4 ነው። ዚስ ኢምፕላይዝ ዛት ኤ ማይነስ ቢ ኢዝ ኢኳል ቱ 4 ይሆናል ማለት ነው። ስለዚህ አሁን ይሄኛውን ኢኩዌሽን 1 ብንለው ይሄኛውን ደግሞ ኢኩዌሽን 2 ብንለው ኢኩዌቲንግ ኢኩዌሽን 1 ኤንድ ኢኩዌሽን 2 ሳይመልታኒየስሊ ማለት ነው። እነዚህ በሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል እንሰራዋለን። ኤ ፕላስ ኤ አሁንም 2ኤ ይሆናል። ቢ ፕላስ ኔጌቲቭ ቢ 0 ነው። አድ ኢኩዌሽን 1 ኤንድ ኢኩዌሽን
multiplication 2 ማለት ነው in other words ስለዚህ 2 እና 4 6 ነው 2a = 6 ማለት this implies that a = ስንት አገኘን 3 አገኘን ማለት ነው የa ዋጋ 3 ከሆነ a plus b = ስንት ነው ብሎናል a plus b 2 ነው this implies that በa ፋንታ 3 እንተካዋለሁ 3 plus b = 2 ይሆናል this implies that subtract both sides 3 b ማለት ከ2 ቀነስ 3 -1 ይሆናል ማለት ነው የb ዋጋ ማንን አገኘው -1 አገኘን የሚቀጥለው c ፈልግ ነው የሚለው c የት ላይ ነው የሚገኘው ነው c የሚገኘው የት ላይ ነው ማትሪክስ b ላይ ነው ሮው 1 ላይ ከኤሌመንት 3 ላይ ነው ስለዚህ b1 3 ነው b1 3 ከማን ጋር እኩል ነው ከa1 3 ጋር ነው a1 3 ስንት ነው a1 3 ማለት ሮው 1 ከኤሌመንት 3 ማለት 3 ነው ስለዚህ ይሄ 3 ማለት ነው እዚህ ሲምፕላይ ዛት የሲ ዋጋ 3 አገኘን ማለት ነው ሌላው ዲ የሚገኘው የት ላይ ነው ዲ የሚገኘው ማትሪክስ ቢ ላይ ነው ይሄ ማትሪክስ ማን ላይ ነው ቢ ማትሪክስ ላይ ነው ያለው እቺ ሌተር ዲ ያለችው ማትሪክስ ቢ ላይ ናት ስንት በስንት ላይ ነው ስንተኛው ኤሌመንት ላይ ነው የምትገኘው ሮው 3 ከኤሌመንቱ ላይ ነው ማለት ነው ስለዚህ b of 3 2 ከማን ጋር እኩል ይሆናል ከa of 3 2 ጋር ይሆናል a of 3 2 ማለት ሮው 3 ይሄው ሮው 3 ከኤሌመንቱ 5 ነው ስለዚህ የዲ ዋጋ ስንት ነው ማለት ነው 5 ነው ማለት ነው ስለዚህ አሁን የተፈለገው የኤ ዋጋ ማን ነው የኤ ዋጋ 3 ነው የቢ ዋጋ -1 ነው የሲ ዋጋ 3 ነው የዲ ዋጋ 5 ነው ማለት ነው እንደ አጠቃላይ ይሄ እንደዚህ አይነት ጥያቄዎች በሚሆኑበት ጊዜ ሁለት እና ከዛ በላይ የሆኑ ማትሪኮች እኩል ናቸው የሚንል ከሆነ the corresponding elements of the two or more matrices are ኢኳል ብለን ነው የምንሰራው ማለት ነው ስለዚህ በቀጥታ ማትሪክሳችንን እኩል ነው በማለት እንሰራለን ለምሳሌ አሁን እዚህ ላይ 2 ነው የሚለው አይደል ይሄ ስንተኛው ሁለቱ a እና b ማትሪክስ a እና ማትሪክስ b እኩል ናቸው ብሎናል ይሄ 2 ከሆነ የግድ እዚህ ያለውም 2 መሆን አለበት እዚህ ያለው 3 ከሆነ ይሄም c 3 መሆን አለበት d ይሄ 5 ከሆነ ይሄ 5 ይሄው 2 0 5 2 0 5 ነው ይሄ 2 4 ነው ይሄም 2 መሆን አለበት a + b 2 መሆን አለበት a - b 4 መሆን አለበት ስለዚህ a + b = 2 and a minus b is equal to 4 ብለን ሳይመልታኒየስሊ ኢኩዌት አድርገን ስንሰራው የኤ ዋጋ 3 ይገኛል የቢ ዋጋ -1 ነው ሌላው ዳይሬክት ሪዲንግ ነው አሁን ይሄ ዳይሬክት ሪዲንግ ሲ ቀጥታ ከ3 ጋር ነው ዲ ከ5 ጋር ነው ብለን ወዳውኑ መውሰድ እንችላለን ማለት ነው ተማሪዎች የዛሬውን ትምህርት በዚህ እናጠቃልላለን በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላልተማረ ሰው ግን ቀኖች